ይህቺ ልጅ አባቷን ከሞት መንጋጋ ለማዳን ስትል የፖሊስ ማስጠንቀቂያዎችን አልፋ ወደ ተዘጋው አደገኛ ቀጠና የገባች ደፋር ልጅ ነች። አባቷን በደም ተጨማልቆ እግሩ ተሰብሮ ከአሮጌ ቤታቸው ምድር ቤት ውስጥ ስታገኘው ትልቁ አደጋ ግን ማዕበሉ ብቻ እንዳልሆነ ታውቃለች። በጨለማውና በውሃ በተሞላው ጠባብ ክፍተት ውስጥ ረሃብተኛ ግዙፍ አዞዎች ከበው ይጠብቋታል። ስልኳ ተሰብሮ አየር እያለቀና አዞዎቹ አካሏን እየቆረሱት እንኳን አባቷን ይዛ ከዚህ ሲኦል ለመውጣት የምታደርገው አስደናቂና የሞት ሽረት ፍልሚያ አብረን እንከታተል። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ክራውል የተባለውን በ2019 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪካችን የሚጀምረው ሄሊ ኬለር በተባለች ዋና ተወዳዳሪ ነው። ለውድድር እየተዘጋጀች ወደ ዋና ገንዳ ውስጥ ስትዘል ወደ ልጅነት ትዝታዎቿ በቅጽበት ይመልሰናል። አባቷ ከመስመር ውጭ ሆኖ የሚያበረታታትና ሁልጊዜም ምርጥ ማንነቷን እንድታወጣ የሚገፋፋት ትዝታዎች ይታወሷታል። ከዛም ወደ አሁኑ ዘመን መልሶ ውድድሩን ብታሸንፍም ነገር ግን ባሳየችው አፈጻጸም ቅር ትሰኛለች። ቆየት ብሎ ልብስ መቀየሪያ ክፍል ውስጥ ስልኳን ስታይ እህቷ ቤዝ እንደደወለችላት አየች። በቪዲዮ ሲወያዩ እህቷ ከባድ ማዕበል ወደ እነሱ አቅጣጫ እየመጣ እንደሆነ ታስጠነቅቃታለች። እንዲያውም ወዲያውኑ ግዛቱን ለቃ እንድትወጣ ነግራት ስልኩ ተዘጋ። ነገር ግን ልጅቷ አባታቸው ዴቭን ማግኘት ስላልቻለችና የት እንዳለ ስላላወቀች በጣም ተጨንቃ እሱን ልትፈልገው በፍጥነት ተወስናለች። ወደ ቤትም ስትሄድ በመንገድ ላይ አደጋ እንደደረሰ የሚናገሩት ፖሊሶች ጋር ስትደርስ እዚያ ካሉት ፖሊሶች አንዱ የቤዛ የቀድሞ ፍቅረኛ ወይን ነበረ። እሱም ለሄሊ ከዚህ በላይ መሄድ እንደማትችልና ወደ ኋላ መመለስ እንዳለባት ሲነግራት፣ እሷ ግን አባቷን ለማግኘት ጓጉታ ወደ ቤቱ ለመድረስ በጭቃማ የጀርባ መንገድ በፍጥነት መኪናዋን ነድታ ወደዛ ሄደች። እዛም ስትደርስ ከተበታተኑ ፎቶዎች ውጪ ምንም አላገኘችም። ሌላ የምታይበት ቦታ ስለሌለ ለረጅም ጊዜ ለሽያጭ ተቆልፎ ወደነበረው አሮጌ የቤተሰብ ቤታቸው አመራች። እዚያ ስትደርስ ያገኘችው ውሻቸውን ነበር። አባቷን ብትጣራም በቤቱ ውስጥ ሁሉም ነገር የሚያስፈራና የተተወ ይመስላል። ከዚያ ድምፅ ሰምታ ከቤቱ በታች ወዳለው ጠበብ ያለ ክፍተን ለመፈተሽ ወሰነች። እዚያ በታች ጨለማና ጭቃማ ቦታ ነው። በእጆቿና በጉልበቶቿ በጭቃና በቆሻሻ ውስጥ እየተሳበች የበለጠ ጭንቀት ይሰማት ጀመር። በዚያን ጊዜ የተበታተኑ መሳሪያዎችን አየችና አንድ ነገር ትክክል እንዳልሆነ ተገነዘበች። ትንሽ እንደሄደች የአባቷን መሳሪያዎችና የደም ምልክት አየች። በዚህ ጊዜ ፍርሃቷ ይበልጥ እየጨመረ ሄደ። በመጨረሻም አባቷ ዴቭን ራሱን ስቶ ደም ለብሶና በጽኑ ተጎድቶ አገኘችው። ነገር ግን በህይወት ነበር። እሷም አባቷ በህይወት መኖሩን ስለተረዳች ወደ ደረጃው እየጎተተች ሳለ ነገር ግን አንድ አስፈሪ አዞ በድንገት ብቅ አለ። ሄሊ በፍጥነት ዴቭን ከወፍራም የብረት ፓይፖች ጀርባ ሳበችው። እንደ ዕድል ሆኖ አዞ በጣም ግዙፍ ስለነበር በፓይፖቹ መካከል ማለፍ ስላልቻለ ለጊዜው ደህና ሆነ። በመጨረሻም አባትየው ወደ ራሱ ሲመለስ ሄሊ ውሃ ሰጠችውና ቁስሉን ፈተሸችለት። እግሩ ሙሉ በሙሉ ተሰባብሮ ነበር። እሷን መምጣት እንዳልነበረባትና አሁን በፍጥነት መሄድ እንዳለባት ነገራት። እሷ ግን ጥላው ለመሄድ ፈቃደኛ አልሆነችም። ከዚያ ሄሊ ስልኳ አቅራቢያ ወድቆ ስታይ እርዳታ ለመጠየቅ ያለው ብቸኛ ዕድል እንደሆነ አወቀች። ደህና መሆኑን ለማወቅ አባቷ ማውራቱ እንዲቀጥል ነገረችው። ከዛም በጥንቃቄ ወደ አልጋው ቦታ እየተሳበች በመሄድ ስልኩን ይዛ ወደ ፖሊስ ደወለች። ነገር ግን ብዙ ከማውራቷ በፊት አንድ አዞ ከጀርባዋ መጥቶ እግሯን ይዞ ወደ ኋላ ሳባት። ከዛም አዞን ባላት አቅም እስከሚለቃት ድረስ እየገፋችና እየቧጨረች ታገለች። ነገር ግን ልክ ለመሮጥ ስትሞክር ሌላ አዞ በፊቷ ብቅ አለ። በዚህ ጊዜ በፍጥነት በማሰብ አካባቢዋን ተጠቅማ አዞዎቹን አታላና አልፋቸው ወዲያውኑ አመለጠች። ግን በዚያ እውከት መካከል ስልኳ ወደቀና አንዱ አዞ ስለረገጠው ስልኳ ከጥቅም ውጭ ሆነ። እየደማችና ደክሟት እየተሳበች መሄድ ቀጠለች። ነገር ግን አንዱ አዞ አሁንም ያባረራት ነበር። እናም አቅራቢያው የነበረውን መፍቻ አንስታ ቀጥታ የአዞ አይን ውስጥ ከተተችው። በመጨረሻም እዛው አስቆመችው። ቀጥሎም ወደ ደህንነት ቦታ ሮጣ ከፓይፖቹ ጀርባ ተመልሳ በፍጥነት ገባች። ግን አሁንም ከአባቷ ተለያይታለች። አባቷ ዴቭ ከፓይፖቹ በሌላ በኩል ሆና ደህና መሆኗን ጠየቃት። እሱም ማስጨነቅ ስላልፈለገች በጣም እየደማችና እየተሰቃየችም ቢሆን ደህና ነኝ ብላ ዋሸችው። በቻለችው መጠን ቁስሏን እያሰረች በህመሙ እየተሰቃየች አለቀሰች። እናም ብዙ ጊዜ እንደሌላቸው ስላወቀች እርዳታ ለመጠየቅ ወደ ቤቱ ፊት ለፊት ለመድረስ ወሰነች። አባቷ በደረጃው አቅራቢያ አዞዎችን እንዳየ አስጠነቅቃት። እሷ አሁንም ወደፊት ገፋች። ወደፊት እየተሳበች ስትሄድ በድንገት በመስኮት ማዶ ባለው የነዳጅ ማደያ 3 ሰዎችን አየች።
ወደ እሷ እንዲያዩም እየጮኸችና ባትሪዋን እያበራች ብታወዛውዝም ሰዎቹ ሱቁን እየዘረፉ ነበር። ሊና ማርቭ የተባሉት ሌቦች የኤቲኤም ማሽኑን ወደ ጀልባ ለመጫን እየሞከሩ፣ ሶስተኛው ስታን ግን እቃዎችን ወደ ቦርሳ ውስጥ እየከተተ ነበር። ማርቭ የሄሊን ብርሃን አይቶ ወደ እሷ ሲያይ ሊ ወደ ጀልባው ለመግባት ሞከረች። በዚህ ጊዜ አንድ አዞ ከውሃው ዘሎ በሰከንዶች ውስጥ እሷ ላይ ጥቃት አደረሰባት። ማርቭ ደንግጦ ቢዞርም በጣም ዘግይቶ ነበር። ሌላ አዞ ዘሎ ወደ ታች ሳበው። ሄሊ ውከቱ ሲከሰት በምንም ልትረዳቸው ስለማትችል ዝም ብላ ተመለከተች። ማርቭ ለትንሽ ጊዜ አምልጦ ስታንን ለማስጠንቀቅ ሮጠ። ነገር ግን ምላሽ ከመስጠታቸው በፊት ሌላ አዞ ስቦ እሱንም ነከሰው። እሱም ወንድሙ በፊቱ ሲሞት ተመለከተ። በፍርሃት ደንዝዞ ለመሮጥ ቢሞክርም አዞ እሱንም አገኘው። እዚያ በታች ዴቭ ሁከቱን ሰምቶ ሄሊ ወደፊት መውጫ በኩል ወዳለው ቀዳዳ ግድግዳውን ተከትላ ፓይፖቹ ወደ ላይ የሚወስዱበት ቦታ እንድትሄድ ነገራት። እሷም መመሪያውን ተከትላ ቀዳዳው ጋር ደረሰች። ነገር ግን በላዩ ላይ በተቀመጠ ጠረጴዛ ምክንያት ተዘግቷል። ምንም ያህል ብትገፋውም አልንቀሳቀስ አለ። ተስፋ ቆርጣ ፕላን ቢ ስትጠይቅ አባቷ የራሱ ፕላን ቢያችን ነበር አላት። አማራጭ በማጣቷ ሄሊ የተረፈውን የፍሳሽ ማስወገጃ ለመሞከር ወሰነች። ዴቭም አንዱ አዞ የመጣው ከዚያ እንደሆነ አስጠነቀቃት። ልክ በዚያን ጊዜ አንድ ድምፅ ሰማ። ማዕበሉ እየከፋ ሲሄድ በመጨረሻ እርዳታ እየቀረበ ይመስላል። የቤዝ የቀድሞ ፍቅረኛ ወይን ከባልደረባው ፒት ጋር በጀልባ መጡ። እነሱም ሄሊንና ዴቭን እንዲፈልጉ በቤዝ ተልከው ነበር። ፒት ውጪ በጀልባው ውስጥ ሲጠብቅ ወይን ወደ ቤቱ ገባ። ሄሊ ለእርዳታ ስጮህ፣ አባትየው ደግሞ ትኩረት ለመሳብ የብረት ፓይፖችን በመምታት ቢጣራም ነገር ግን ንፋሱና ዝናቡ ጩኸታቸውን አጠፋው። ወይን በውሃ በተሞላው ቤት ውስጥ አልፎ በመጨረሻ የወለሉን ክፍተት መግቢያ አገኘ። ከዛም ሄሊና ዴቭን ከታች አያቸው። ልክ ለመግባት ሲሞክር አባትየው በፍጥነት ስለ አዞቹ አስጠነቅቀው። ወይን ቆሞ ወደ ጓደኛው ተጣራ። በዚያው ጊዜ ውጪ ፒት አንድ እንግዳ ነገር አየ። አንድ አዞ በሰንሰለት ማወዛወዣ ውስጥ ተጠላልፎ ነበር። ተጠራጥሮ ቀረብ ብሎ ለማየት ወደዛ ተንቀሳቀሰ። ነገር ግን በጣም ዘግይቶ ስለነበር በሰንሰለት ተጠልፎ የነበረው አዞ ከብረቱ ተላቀቀ። ለመሸሽ ሲሞክር በርካታ አዞች ከውሃው ዘለው በሰከንዶች ውስጥ እሱን ገነጣጥለው በሉት። በዚያው ቅጽበት አንድ አዞ በክፍተቱ ቀዳዳ በኩል ሰብሮ በመግባት ወይንን አጠቃው። እየጮህና እየታገለ ወደ ውስጥ ሲገባ ሄሊ ልትረዳው ሮጠች። እጁን ይዛ ብትስበው፣ ነገር ግን አዞ በጣም ጠንካራ ስለነበር ሰውየው በፊቷ ተገደለ። ተስፋ የቆረጠችው ሄሊ ተጨንቃና ተሸንፋ ወደ አባቷ ተመለሰች። እሱም አቅፎ እንድትረጋጋ አደረጋት። ከዛም ጊዜያቸው አልቆ እንደነበር ስላወቁ አንድ የተስፋ መቁረጥ እቅድ አወጡ። ዴቭ ፓይፖችን በመምታት የአዞችን ትኩረት ሲስብ ለሄሊ ወደ ላይ አምልጣ ለሁለቱም ደህንነቱ የተጠበቀ መንገድ እንድታገኝ እድል ይሰጣታል። ስለዚህ አባትየው ብረቱን በኃይል ሲመታው የአንዱን አዞ ትኩረት ሳበ። ከዛም እየቀረበ ሲመጣ ትክክለኛውን ጊዜ ጠብቆ አጠመደውና ባለው ነገር ሁሉ እሱን መታው። በመጨረሻም በዛ በከባድ ትግል ውስጥ ሊገድለው ቻለ። ይህ በእንዲህ እንዳለ ሄሊ በውሃ በተሞላው ምድር ቤት ውስጥ በጥንቃቄ ተንቀሳቅሳ ልክ ደረጃው ጋር ስትደርስ ሌላ አዞ እዚያው አቅራቢያ ተደብቆ አየች። ቀስ ብላ ወደ ኋላ በመመለስ አባቷን ሳታሳወቅ ወደ ፍሳሽ ማስወገጃው ቱቦ አመራች። ነገር ግን ወደ ቱቦ ስትገባ ወደ አዞዎቹ የእንቁላል ጎጆ እንደገባች ተገነዘበች። ጠባቡ ቦታ በተሰበሩ የእንቁላል ቅርፊቶች የተሞላ ነበር። በጨለማ ውስጥም የወይን ሕይወት የሌለው አስክሬን ተኝቷል። በድንገት ከአዞዎቹ አንዱ ወደ ውሃው ገባ። ሄሊ የፖሊሱን መሳሪያ አሁንም በቦታው ስታይ ሳታመነታ አዞ ዘሎ እጇን ሲይዛት መሳሪያውን ጨበጠች። ከዛም እየጮኸች በቅርብ ርቀት በርካታ ጥይቶችን በመተኮስ በጽኑ ብትጎዳም አዞን ገደለችው። ነገር ግን መከራው አልተጠናቀቀም። ሌላ አዞ እየዞረ ስለነበር ከቆሻሻ ጀርባ ተደበቀች። ትንፋሿን ይዛ እንዳትታይ ብትሞክርም አዞ መኖሯን ማወቅ ሲጀምር በከፍተኛ ፍጥነት አምልጣ ከፍ ያለ ቦታ ላይ ደረሰችና የእርዳታ ሄሊኮፕተሮች በላይ ሲዞሩ አየች። በሙሉ ድምጿ እየጮኸች እጇን በኃይል ብታወዛውዝም ግን ማንም አላያትም። እናም ደክሟት መስታወቱን ሰብራ ወደ ቤቱ ተመልሳ ገባችና ውሻው ሲጮህና ሲደናገጥ አገኘችው። ታች ባለው ክፍተት ውስጥ ዴቭ ራሱን እየሳተ ስለነበር ከጥቂት ቆይታ በኋላ ወደ ውሃው መስጠም ጀመረ። እሷ ምንም ሳታመነታ በአቅራቢያው በነበረ መሳሪያ የወለሉን እንጨቶች ሰብራ አባቷን ከጎርፏ ውስጥ ጎትታ አወጣችው። ነገር ግን አይተነፍስም ነበር። እሷም በድካም ስሜት ሆኗ ደረቱን እየተጫነችና አፉ ውስጥ አየር እያስገባች እሱን ለማዳን የመጨረሻ ሙከራ አደረገች። ከሰከንዶች ጥረት በኋላ ህይወቱ ተመለሰ። አሁን ሁለቱም መውጣት እንዳለባቸው ያውቃሉ። የውጭ መንገዶች ሙሉ በሙሉ በውሃ ተሸፍነዋል።
መኪናቸውም ጥቅም የለውም። ነገር ግን ዴቭ አንድ እድል አየ። የዘራፊዎቹ ጀልባ ጋራጁ አቅራቢያ ተንሳፎ ነበር። እሷ ግን ከታች ስለሚዞሩት አዞዎች ተጨነቀች። አባቷም እነሱ የሚያጠቁት በጣም የሚንቀሳቀስ ነገር ስለሆነ እንድትረጋጋ አስጠንቅቋት፣ ከዛ ውሻውን ይዘው በቀስታ በጎርፏ ውስጥ ተሻገሩ። ከዚያ በድንገት የአደጋ ማስጠንቀቂያ ደውል መጮህ ጀመረ። ግድቦቹ ተሰብረው አሰቃቂ ውሃ ግንብ ወደ ከተማዋ ገባ። ዴቭ ወደ ልጁ ዞሮ የዋና ችሎቷን ተጠቅማ እንድታመልጥ ነገራት። እሷም እየዋኘች ፍርስራሾቹንና አዳኞቹን እያለፈች ልክ አንድ አዞ ሲዘል ወደ ጀልባ ውስጥ ገባች። ሞተሩን አስነስታ አባቷንና ውሻውን በጊዜ አዳነች። ነገር ግን ጎርፉ ኃይለኛ ስለነበር ጀልባው ወደ ቤት ውስጥ ከተታቸው። ስለዚህ አባትና ልጅ በጎርፍ ግፊት ተለያዩ። ሄሊ ወደ ኩሽና ውስጥ ተወርውራ ወደ ከፍታ ቦታ ለመውጣት እየታገለች አንድ ግዙፍ አዞ አቅራቢያዋ ሲዞር ለመንቀሳቀስ ትክክለኛ ጊዜ ጠበቀች። ነገር ግን በሩቅ የፒተን አሮጌ ፖሊስ ስልክ በፍርስራሾች መካከል ተንሳፎ አየች። አሁን ያላቸው ተስፋ እሱ ስለነበር ስልኩን ለመያዝ ራሷን አደጋ ላይ ጣለች። ይህ በእንዲህ እንዳለ ዴቭ በውሃ በተሞላው ቤት ውስጥ እየታገለ በፍርሃት ሲፈልግ የብርሃን ምልክት ሳጥን አገኘ። ግን አንድ አዞ ከታች ዘሎ እጁን ቆረጠው። ሄሊ ደንግጣ ልትረዳው ስትሄድ አንድ አዞ ከጀርባዋ ነበር። እሷን በፍጥነት ውሃ ወደ ሞላው መታጠቢያ ቤት ዘላ በሩን በኃይል ዘጋችው። ነገር ግን ብዙ እንደማይቆይ ስታውቅ በፍጥነት በማሰብ ልክ አዞ ሰብሮ ሲገባ ወደ ሻወር ቦታው ገባች። ከዚያ የመታጠቢያ ቤቱን በር ከፍታ አዞውን ወደ ውስጥ አስገባችውና በፍጥነት ወጥታ እንስሳውን ከጀርባዋ ዘግታ አስቀረችው። ከዛም ወደ አባቷ ተመልሳ ሮጠች። ሁለቱም አሁን ሌላ አማራጭ ስለሌላቸው ወደ ጣሪያው አመሩ። እናም ሄሊ ወደ ጣሪያው የሚወስደውን ቀዳዳ ከፍታ ውሻውንና የተጎዳውን አባቷን ዴቭን እንዲወጡ አደረገች። ቀጥሎ እሷ ልትከተላቸው ስትል የህይወት አድን ሄሊኮፕተሩ አቅራቢያቸው ሲያንዣብብ ስላየች ላይቱን እያወዛወዘች መጣራት ጀመረች። በድንገት ሌላ አዞ በቤቱ በኩል ሰብሮ ገብቶ እሷ ልታመልጥ ስትል ዘሎ እጇን በኃይለኛ ያዛት። እየተሰቃየች ነገር ግን ተስፋ ሳትቆርጥ የብርሃን ምልክቱን ወስዳ ቀጥታ አዞ አይን ውስጥ ወቅታ ወዲያውኑ እንዲለቃት አደረገችው። ከዛም የጎርፏ ወደ ታች ሊስባት ሲሞክር በጣሪያው ጫፍ ላይ በግድ ተንጠልጥላ ወደ ውጭ ወደቀች። በዚህ ጊዜ ሌላ አዞ ብቅ አለ። ነገር ግን እሷን ከመንከሱ በፊት አንድ የተንሳፈፈ እንጨት ተጋጨውና ወደ ጎን ገፋው። ሄሊ እጇ እያመለጣት ስለነበር አባቷ እጇን ወደ ላይ ይዞ ሳባት። በድንገት ሄሊኮፕተሩ ቀጥታ ወደ እነሱ ሲመጣ ሲያዩ ሄሊ ቆማ የብርሃን ምልክቱን ወደ ላይ አወዛወዘችው። በመጨረሻም የነፍስ አድን ሰራተኞቹ ተመለከቷቸው። ታሪኩም እዚህ ጋር ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። ሐሳብና አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።